ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? አላሁ እግዚአብሔር ይመስገን። ዛሬ ማታ ላይቭ ተብላችኋል። ያው ንግስቷ ትኖራለች ብዬ ተስፋ አደርጋለሁኝ። ያው ትላንት ቤት ነው መወስድሽ እያላት ነበረ። ብታኮርፈውም ያው ሪኩስትም አድርገዋለች፣ ኮሜንትን ኮምታለች። ትላንትና ሰው አብረው ናቸው ብዬ ተስፋ አደርጋለሁ፣ እንደሚመጡም አብረው ማለት ነው። ሌላው እርጉዝዬውም ወልዳ ይቻታለውኝ። እንግዲህ እኔ አላምንም፣ አሁንም አላምንም። ቢኮዝ ድርጊቶቿ እስካላሳምኑኝ ድረስ ማለት ነው። ትላንትና ቂቤ ቀባት፣ ያንን ልብስ ገዛላት፣ እምቡሬ ከረዮ እያለች ነበረ። ዛሬ ደግሞ እንዴት ነው ወልጅ ያለው ብላ እንትን ብላለች። እና ያም ሆነ ይሄ ድራማው ተፈጽሟል። እኔ ግን ወልዳለች አልወለደችም፣ እውነትም እርጉዝ ነች አልሆነችም፣ አሁንም አላምንም። የምር አላምንም። ብቻ የሚያሳምኑኝ ነገሮች ስላልሆኑ ማለት ነው። ኤንዌስ ድራማው ተፈጽሟል። የጨረቃዎቹ የትላንትናው ቪዲዮ ቅመምዬ ማስተማር የፈለገችው ነገር አለ። ከትላንት ወዳም ትላንትና ማለት ነው። ለብሩኬንም ለኦዲየንስም ማለት ነው። ምንም ነገር እርግጠኛ ሳትሆኑ ሳታረጋግጡ ከፍቅረኛችሁ መለየት የለባችሁም። ፍቅረኛ ተውትና ፍቅረኛ ተውት። ዝም ብሎ ይኸው ጀስት ጓደኛ አለ አይደለ? በችግሩን ጊዜ፣ በሀዘኑን ጊዜ፣ በተደሰተን ጊዜ፣ ደህና በሆነ ጊዜ፣ በታመመም ጊዜ አብሯችሁ መሆን አለበት። ከጎኑ መሆን አለባችሁ። ገብቷችኋል? ሰው በመሆኑ ብቻ ማለት ነው። ፍቅር በሚለው ተውት። ይህንንም አይቼበታለሁ። ሌላው ራሳችሁ ከፍቅረኛችሁ የሆነ ነገር ኦብስታክል ገባ አይደለ? እና ይህን ነገር እንዳታደርጉ። በቃ መሆን የለበትም። በቃ እግዚአብሔር ሲፈቅድላችሁ ነው ከሱ ጋር የምትቀጥሉት። እንዴ መለየት የሚባል ቃል አለ አይደለ? ለምን መጣ? ከተመቸሽ ትቀጥያለሽ፣ ካልተመቸሽ እግዚአብሔር ካልፈቀደልሽ አትቀጢም። ገብቷችኋል? ግን እዛ መሀል ምን አለ? እናት አለች እኮ 9 ወር ድረስ ተሸክማ አብልታ ጠጥታ ሲርባት አብልታ ሲጠማት ጠማኝ ብላ እያጠጣት የለዚህ ደረጃ ብዙ መስዋዕትነት ከፍላ ያደረሰችን እናታችን አባቶቻችን አሉና እነሱ አሉ የማትቀይሯቸው። ገብቷቸዋል? እነሱን አስቡ ማለት ነው። ቅመም ትላንትና ያደረገችው ምንድን ነው? እውነት ትኬት ቆርጣ አይደለም። እንደዚህ እንዳታደርጉ። የምሬን እኮ ነው። አሁን እሱ የምር አሁን ብሩኬ አሁን ሌሎቹም እንደሱ ናቸው ማለት እኔ ይከብደኛል። በዛው ይቀራሉ። እንደዚህ ብላኛለች፣ እንደዚህ ብላኛለች፣ ሶ የራሷን እንትን ነው እያስቀደመች ያለው ብሎ እሱ ሌላ ነገር ሊወስን ይችላል ማለት ነው። እና ሁሉም ሴት አንድ አይደለም፣ ሁሉም ወንድ አንድ አይደለም ማለት ነው። በእነሱ ተማሩ። እኔ ይሄ አይቼበታለሁኝ። ቅመምዬ የኔ ቆንጆ ዛሬ እንደምትመጪ ተስፋ አደርጋለሁ። እንጠብቅሻለን። ምናይ ይሆናል ማለት ነው።